ዛሬ የቦርንሞዝ ጨዋታ ላይ መጀመሪያ ያለባቸው ተጫዋቾች እነማን ናቸው? እንዲሁም ደግሞ ማይክል ካሪክ ስለ ማቲያስ ዲሊት አሳዛኝ የሆነ ነገር ትናንትና በነበረው ፕሬስ ኮንፈረንስ ተናግሯል። እንዲሁም የቦርንሞዝ አሰልጣኝ አንዶኒ ኦራዮላ ስለ ማይክል ካሪክ እና ስለ ሩበን አሞሪም በባህሪ እንዲሁም ደግሞ በአጨዋወት ደረጃ ያላቸውን ልዩነት የሰጠበትን ኢንተርቪው በዚህ ቪዲዮ ነግራቸዋለሁ። ከዛ በፊት ግን እንደተለመደው ቪዲዮ ላይክ እንዲሁም ደግሞ አካውንቱን ፎሎ ማድረግ እንዳትረሱ። ትናንትና ማምሻውን በወጣው የሰከንድ ፓርት ኢንተርቪው ላይ ማይክል ካሪክ ማቲያስ ዲሊት በሲዝኑ መጨረሻ ላይ ተመልሶ ማንቸስተር ዩናይትድን ማሊያ ይለብሳል ተብሎ ለተጠየቁ ጥያቄ it is difficult to say ብሎ መልሷል። ለኔ በተለይም ደግሞ ከማይክል ካሪክ በተጨማሪ ብዙ ሪፖርቶች እንደሚሉት ከሆነ የማቲያስ ዲሊት የባክ ጉዳት በጣም ከፍተኛ እንደሆነና ተጫዋቹ አሁን ላይ ሚዝራብል እንደሆነና በሲዝኑ እስከ መጨረሻ ጨዋታ ላናየው እንደምንችል ተዘግቧል። ማይክል ካሪክም ይህንን ኮንፈርም ያደረገው ይመስላል። ኢራዮላ ስለ ማይክል ካሪክ እና ስለ ሩበን አሞሪም ኢንትረስቲንግ የሆኑ ነገሮችን ተናግሯል። በተለይም ደግሞ ስለ ካሪክ ይህንን ያለበት መንገድ በጣም ነው የተመቸኝ። I don't know ካሪክ personally but I like how he speak ፐርሰናሊ ካሪክን አላውቀውም፣ ነገር ግን የሚናገርበትን መንገድ እወደዋለሁ። how he behaves ባሪዎቹንም እወድለታለሁ። ከምንም በላይ ደግሞ how he makes everything about the team ሁሉንም ነገር የሚያደርገው ለኔ እኔን በማለት ሳይሆን ለቡድኑ ነው። በተቃራኒው ሩበን አሞሪም is all about me ነበረ ሲለን የነበረው። ሩበን አሞሪም እና በማይክል ካሪክስ ያለው ቡድን ልዩነት ምንድን ነው ተብሎ ተጠየቀው ጥያቄ በሩበን አሞሪም ስም ብዙ የጎል ዕድሎችን ክሬት ያደረጉ ነበረ፣ ጎሎችን ያስቆጥራሉ። ነገር ግን ትልቁ ዲፍረንስ በማይክል ካሪክ ስር ክሊንሺቶችን ይዘው እየወጡ ነው። እንዲሁም ደግሞ ብዙ ጎሎችን እና ቻንሶችን ኮንሲደር ያደረጉም ዲፌንሲቭሊ በጣም ተሻሽለዋል ብሏል። በዛሬው ጨዋታ በስታርቲንግ ላይን አፕ ላይ ማን መጀመር አለበት ብላችሁ ታስባላችሁ? ለእኔ አይ ቲንክ አንድ ቅያሬ ማድረግ አለበት ብዬ አስባለሁ። እሱም እስካሁን ማይክል ካሪክ አማድን፣ ኩኛን፣ ሴስኮን ቤንች አድርጎ አይተነዋል ጨዋታዎችን ሲጀምር። ነገር ግን እስካሁን ቤንች ያላረገው አንድ ተጫዋች ነው፣ እሱም ብራያን ምቤሞ ባለፉት 2 እና 3 ጨዋታዎች ላይ ፐርፎርም እያደረገ አይደለም። ምንም እንኳን ቤንጃሚን ሴስኮ ኢምፓክት ፕሌየር ቢሆንም ከቤንች እየተነሳ ጎሎችን ቢያስቆጠረም አትሊስት በዚህ ጨዋታ ላይ ብራያን ምቤሞን ቤንች በማድረግ እሱም ቢያስጀምረው የተሻለ ነው ብዬ አስባለሁ። አይ ቲንክ አማድ የሚጀምር ከሆነ ከሴስኮ ጋር የተሻለና ጥሩ ነገር እናያለን ብዬ አስባለሁ። ምን ትላላችሁ? ኮመንት ላይ አሳውቁኝ። ጨዋታውን ላይቭ እገባለሁ። ቪዲዮ ላይክ፣ አካውንቱ ፎሎ ማድረግ እንዳትረሱ። ኮሞን ዩናይትድ